ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በጌታ የተወደዳችሁ ውድ የጽዮን እናቶች የጸሎት አገልግሎት ህብረት እንደምን አላችሁ? እግዚአብሔር መልካም ፈቃድ ሆኖ ዛሬ ደግሞ ከእናንተ ጋር የእግዚአብሔርን ቃል እንዳጠና ስለረዳኝ እግዚአብሔርን አመሰግነዋለሁ። እህቴ ውብገነት ብዙ ጊዜ እንዳገለግል ጠይቃኛለች። በእርግጥ ስላልተመቻቹልኝ ነው። አንዳንድ ጊዜም በጤና ጉዳይ አልፎም ደግሞ በቅርብ ወራት ውስጥ ደግሞ የሆነ ሀዘን ስለገጠመኝ እስካሁን ድረስ የማገልገል እድሉን አላገኘሁም። ዛሬ ግን እግዚአብሔር ፈቅዶ በመካከላችሁ በመገኘቴ እጅግ በጣም አድርጎ ደስ ይለኛል እና እንግዲህ በዚህ በተከታታይ 6 ቀናት የምናጠናው የተለያዩ ርዕሶች ይኖራሉ። ዛሬ የመጀመሪያውን ክፍል ከዘጸአት ምዕራፍ 4 ከ1 እስከ 3 ያለውን በማንበብ እጀምራለሁ። የመልእክቴ ርዕስ ደግሞ በእጅህ ያለው ምንድን ነው? በእጅህ ያለው ምንድን ነው የሚል ነው። ዘጸአት ምዕራፍ 4 ከቁጥር 1 እስከ 3 አንብበን አጭር ጸሎት በማድረግ አገልግሎታችን እንጀምራለን። ዘጸአት ምዕራፍ 4 ከቁጥር 1 ጀምሮ ያለውን እንመለከታለን። ሙሴም መለሰ፣ እነሆም አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔርም ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጄ ያለች ምንድን ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን እያዝ አለው። እጁንም ዘርግቶ ያዛት፣ በእጅ ውስጥም በትር ሆነች ይላል። እንጸልይ። እግዚአብሔር አምላክ እጅግ አድርገን እናመሰግንሃለን። ስለዚህ ደግሞ ማለዳ መልካም ፈቃድ ሆኖ እግዚአብሔር አምላክ ሆይ እንዳገለግል በር ስለከፈትክልኝ አመሰግንሃለሁ። በዚህ ቃል አማካይነት ደግሞ አድማጮችን በሙሉ እንድትባርክ እግዚአብሔር ወደ አንተ እንድታቀርበን ጌታ ሆይ ዛሬ በእጃችን የያዝነው ምን እንደሆን ራሳችንን ጠይቀን ከዚህ ደግሞ እግዚአብሔር ለሙሴ በጠየቀው መልእክት ተምረን ተለውጠን ለአገልግሎት የበለጠ ዝግጅት እንድንሆን አንተ እርዳን። ሙት የሆኑ ነገሮቻችን እንድንጥል እርዳን። በቀን ሁሉ አብረንዋል። ቃልን ከፈትን፣ ልባችን ለቃል የተዘጋጀ ይሆን። በማስተዋል ተገናኘን፣ በበረከት አውለን። ይህ ሁሉ ለመንኩህ በሕያው ልጅ በጌታ በኢየሱስ ክርስቶስ ስም ስማን፣ አሜን። አንድ ጊዜ ምን ሆነ መሰላችሁ? አንድ ሀብታም ሴት ልጁን መዳር ይፈልጋል እና ብዙ ወጣቶች ሊያገቧት ይመኛሉ። ኋላ ሊያገቧት የሚፈልጓትን ወንዶች ወጣቶች ሰበሰበና እንዲህ አላቸው። አንድ የአዞ ገንዳ ነበረ፣ አዞ የሚያረባበት እና የኔን ልጅ የሚያገባ በዚህ ገንዳ ውስጥ ዋኝቶ የወጣ ነው አለና ከዚህ ከጫፍ ተነስታችሁ ልብሳችሁን አውልቃችሁ ዋኝታችሁ በአዞ ገንዳ ውስጥ መጨረሻው ስትደርሱና ገንዳውን ከተሻገራችሁ ልጅን እሰጣችኋለሁ አለ። እና ብዙዎች በጣም ፈሩ። በጣም የሚያስፈሩ አዞዎች እዛ ውስጥ አሉ፣ በገንዳ ውስጥ በጣም በርካታ የሆኑ እና ብዙዎቹ ፈሩ። አንድ ወጣት ልጅ ግን ለመድፈር ሞከረ። ልብሱን አወላለቀ። ከዛ በኋላ ይቺ ልጅ በማግባት አንደኛ በጣም ቆንጅዬ ልጅ ናት፣ ሁለተኛ ደግሞ ከምንም በላይ የሀብታም ልጅ በመሆኗ አባትየው ደግሞ ያው በልጅቷ አማካይነት ሀብት እንደሚያወርሰው ስለሚያውቅ ይህን በማሰብ በቃ ዋኛለሁ አለና ልብሱን አወላልቆ በዚህ በአዞ ገንዳ ውስጥ ገባ። በጣም በሚገርም ሁኔታ ያንን ገንዳ እየሰነጠቀ መዋኘት ጀመረ። አዞዎች ይጠጉታል፣ ይቀርቡታል፣ አሽትተውት ሁሉ ይሸሻሉ።
ማንም ግን ምንም አይነት አዞ የነከሰው አልነበረም። ሰንጥቆ ወጣ። በጣም ህዝቡ ሁሉ ወጣቱ ሁሉ ተገረመ፣ አጨበጨቡለት። ከዛ በኋላ በጣም ተደነቀ። በተለይ ደግሞ አባትየው እና እንዴት ድፍረት አገኘ ብሎ ጠየቀው። ከዛ በኋላ ይህ ወጣት የመለሰው ምን አለ? ከፊት ለፊቴ የሚጠብቀኝን ክብር አስቤ ነው አለ። ይችን የምታምር ልጅህን ማግባት፣ ከዛ ውጭ ደግሞ በልጁ አማካይነት የሚያገኘውን ክብር፣ ሀብት፣ ዝና በማሰብ ይህንን የአዞ ገንዳ እንደተሻገረ ይናገራል። ሙሴ በዚህ ምድር ሲኖር ሳለ በዕብራውያን ምዕራፍ 11 ላይ እንደዚሁ ከፊት ለፊቱ የሚያየው ክብር ነበር። ምዕራፍ 11 ቁጥር 25 ላይ ስናነብ እንዲህ ይላል፣ ሙሴም ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት ካለ በኋላ የንጉሡንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። በግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሚሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ካለ በኋላ በተለይ ቁጥር 6 ላይ ይላል ብድራቱን ትኩር ብሎ ተመልክቷልና ይላል። አሁን ሙሴ ያንን ሁሉ መከራ ያሳለፈው ከፊት ለፊቱ የሚያየው ክብር ነበር። ምክንያቱም ብድራት ነበረው። ያንን በመመልከት በዛ ዘመን ይኖረው የነበረውን ስቃይ እንደምንም አልቆጠረውም ይላል። በጳውሎስም በሮሜ 8:18 ላይ ስናነብ ምንድነው የሚለው? የሰማይን ክብር ስመለከት በዚህ ምድር ያለውን ስቃይ እንደምንም አልቆጥረውም ይላል። ያንን በማየት ነበር ሙሴ ይጓዘ ነበር። ሙሴ በእግዚአብሔር እንዴት እንደተገፋና እንደተከበረም ደግሞ እንዴት ወደ ከፍታ እንደወጣ ዛሬ ልናይ እፈልጋለሁ። የሙሴን አስተዳደግ ስንመለከት በብዙ መልኩ ከኢየሱስ ክርስቶስ አስተዳደግና ሕይወት ጋር ይመሳሰላል። እንዲያውም ሙሴ የኢየሱስ አምሳያ ነው ብል አልተሳሳትኩም። በመጽሐፍ ቅዱስ ውስጥ በተለይ ሙሴን ስናጠና ዮሴፍን ስንመለከት በብዙ መልኩ የኢየሱስ አምሳያዎች እንደሆኑ እናያለን። ሲጀመር እንግዲህ ሙሴ ጥቂት ሀሳቦችን ልጥቀስላችሁ። ሙሴ ከኢየሱስ ጋር የሚመሳሰልበት በጣም ብዙ ነጥቦች አሉ። እንደው ጥቂቶችን እንኳን ጠቀስ ብናደርግ ሙሴ እንደተወለደ ሁላችንም እንደምናውቀው ሊገደል ነበረ። ያው ይህን ታሪክ እናውቃለን። በንጉሱ ቤት ከመግባቱ በፊት ለአዋላጆች የተነገረ መልእክት ነበር። በግብፅ ሀገር ውስጥ የሚወለዱ ወንዶች በሙሉ እንዲገደሉ፣ ምክንያቱም እነሱ ካደጉ ከበዙ ይጋፉናል፣ ህዝቡን ነፃ ለማውጣት ይፈልጋሉ በማለት ወንዱ እንዲገደል ተብሎ ነበር። እንግዲህ የግድያ ሙከራ ተደርጎበት ነበር። በዛ ሰዓት ነው እንግዲህ እናትየው ሸሽጋ ወደ አባይ ወንዝ በቅርጫት ሰርታ እዛ ውስጥ የጣለችው። ይህን ታሪክ በደንብ እናውቃለን። እና ጌታ ኢየሱስ ክርስቶስም ልክ እንደዚሁ ነው። እንደተወለደ ሊገደል ነበር። ታስታውሳላችሁ። ሰይጣን በሄሮድስ አእምሮ ተጠቅሞ ህፃናት በሙሉ እንዲገደሉ አደረገ። ከ2 ዓመት በታች ያሉት ህፃናት በሙሉ ይገደሏል። ማንን ለማግኘት? ኢየሱስን። ነገር ግን በመላእክቱ በኩል በገብርኤል በኩል ለማርያምና ለዮሴፍ የደረሰ መልእክት ነበር፣ ህፃኑን ይዘው እንዲሸሹ እና መሸሽ ብቻ ሳይሆን በጣም የሚገርማችሁ ሙሴ እንደተወለደ እንግዲህ እንዳልኳችሁ በደንገል ቀጤማ ጎዝጉዛ እናትየው እንዳስቀመጠችው ሁሉ ጌታችን ኢየሱስ ክርስቶስም ደግሞ በበረት ሲወለድ ቀጤማ ሳር ላይ ነው ያስተኛቸው። ይሄ የሚመሳሰል ነገር ነው እና ሙሴ ደግሞ በአባይ ወንዝ እንደተጣለ እዛ እንደተደበቀ እናያለን። ጌታ ኢየሱስ ክርስቶስም ወደ ግብፅ ሸሸ። በአባይ ወንዝ ዳር ነበረ የህፃንነት ጊዜውን ያሳለፈው ማለት ነው። በዚህም ይስማማሉ። በጣም የሚገርም ነው። ሙሴ የቤተ መንግስት ክብሩን ትቶ ወደ ምድረ በዳ እንደሄደ ደግሞ ይህን ታሪክ እናውቃለን። ወደ ሚዲያም ምድረ በዳ ሸሸ። ጌታ ኢየሱስ ክርስቶስም የሰማይን ክብር ትቶ ወደዚህ ምድር መጣ። ወደዚህ ምድር እንደመጣ እናያለን። እንግዲህ 40 ዓመት ሙሉ በምድረ በዳ አሳለፈ ሙሴ በሚዲያ ምድረ በዳ። ጌታችን ኢየሱስ ክርስቶስም 40 ቀንና ሌሊት በምድረ በዳ ጾምና ጸሎትን አድርጓል። ሌላው ሙሴ ህዝቡን ከባርነት ነፃ አወጣ። ጌታ ኢየሱስ ክርስቶስም ህዝቡን ከኃጢአት ባርነት ነፃ አወጣ። በዚህ ደግሞ ይመሳሰላሉ።
ሙሴ ብዙ ነገሮችን አድርገዋል። ለምሳሌ ከሰማይ መናን አውርዶ ህዝቡን እንደመገበ እናያለን። ጌታችን ኢየሱስ ክርስቶስም ከተአምራቱ መካከል ህዝቡን በ2 ዓሣና በ5 ዳቦ መገበ። ልክ ጌታ ኢየሱስ ክርስቶስ ሙሴ ከሰማይ መና እንዳወረደ ያ የበረከት ቀን ህዝቡ በልቶ ጠግቦ 12 መሶብ የተረፈበት ቀን። ሙሴ በመጨረሻ ሞተ። ከሞተ በኋላም ወደ ሰማይ እንዳረገ እናውቃለን። በተለይ ወንጌልን ስናነብ ሙሴ ከሰማይ እንደተገለጸ ለነ ጴጥሮስ፣ ያዕቆብ ከጌታ ኢየሱስ ክርስቶስ ጋር አብረው በነበሩበት ጊዜ ማለት ነው፣ በመገለጥ ተራራ ላይ ጌታ ኢየሱስም ሞትን ድል አድርጎ ወደ ሰማይ አርጓል። እንግዲህ የሙሴን ታሪክ ስናጠና የሙሴ ዕድሜ በ3 የተከፈለ ነው። 40 ዓመት በቤተ መንግስት ቆይታ አደረገ። 40 ዓመት በምድረ በዳ፣ 40 ዓመት ደግሞ የእስራኤልን ህዝብ በመምራት አሳልፈዋል። የሙሴ የመጀመሪያው 40 ዓመት የተለየ ጊዜ ነበር። የተለየ ምግብ እየመገበ የግብፅን ጥበብ የተማረ ተሞላቆ ያደገበት ወቅት ነበረ። የሐዋርያት ሥራ ምዕራፍ 7 ላይ ሄደን ስናነብ እንዲህ ይላል። የሐዋርያት ሥራ ምዕራፍ 7 ቁጥር 22 እና 23ን እንመልከት እስቲ። ሙሴ የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራው የበረታ ሆነ ይላል። ቁጥር 22 ነው። ሙሴ የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራው የበረታ ሆነ። የግብፅን ጥበብ በሙሉ ተምሯል። እኛ በቲዮሎጂ ትምህርት ላይ በጣም ግሪክ ትምህርት ከባድ ነው ብለን እንላለን። እርሱ ግን ብዙ ትምህርቶች ሄሮግሊፒክስ የተባለ ትምህርት አጥንተዋል። ይህ የጥንታዊ የግብፅ ቋንቋ ነው። በነገራችን ላይ 1000 ካራክተሮች ወይም ባህሪያት አሉት። እንግዲህ የኢትዮጵያን ፊደላት ስናይ ምን ያህል ካራክተር አለው? ወደ ጎን 7 ነው፣ ወደታች 33 አካባቢ ነው። እንግዲህ ወደ 200 ምናምን ባህሪያቶች አሉት። የግብፅ ሄሮግሊፒክስ ግን ጥንታዊ የግብፅ ቋንቋ 1000 ባህሪያቶች አሉት ይላል። በነገራችን ላይ በምስል መልክ ነው እንዲያውም የሚገለጸው። እያንዳንዱ ምስል ደግሞ የሆነ የጣዖት አምልኮ ጋር ግንኙነት እንዳለው ይነገራል። እንግዲህ ሙሴ ብዙ እውቀት፣ ብዙ ጥበቦችን፣ ብዙ ፒኤችዲዎችን ሰብስቧል። በከዋክብት ጥናት፣ በሕግ፣ በፊሎሶፊ፣ በተፈጥሮ ሳይንስ፣ በቋንቋ፣ በሙዚቃ፣ በአርት፣ በጦር መሪነት፣ በስነ ፍጥረት ወዘተ። እንግዲህ አሁን 40 ዓመት ሞልቶታል። ሙሴ እንደምናውቀው 6 መጽሐፍቶችን ነው የጻፈው። እንግዲህ ይሄ 5ቱን ፔንታቱክ የምንላቸው 5 የመጀመሪያ የሙሴ መጽሐፍቶች አሉ። ዘፍጥረት፣ ዘጸአት፣ ሌዋውያን፣ ዘኍልቍ፣ ዘዳግም የምንለው። ከዛ ውጭ ደግሞ የኢዮብን መጽሐፍ ጽፏል። እንግዲህ 6 መጽሐፍቶች። ይህን ሁሉ ትቶ ነው እንግዲህ ከወገኖቹ ጋር መከራ መቀበልን መረጠ ይላል የዕብራውያን ጸሐፊ። በምድረ በዳ የአማቱን ከብቶች ይጠብቃል። ከዛ በዚያ ሂደት ውስጥ ደግሞ የየትሮንን ልጅ ሲፎራን አገባ። ሙሴ እንግዲህ ታሪኩን ስትመለከቱት የወርቅ በትር ከመያዝ ይልቅ የእንጨት በትር መያዝን ነው የመረጠው። በቤተ መንግስት ውስጥ የወርቅ በትር መያዝ ይችል ነበር። ለዚህ ነው ከፊት ለፊት ያለውን ብድራቱን ትኩር ብሎ በማየት የወገኖቹን መከራ መረጠ ይላል። 40 ዓመት ከብቶችን እየጠበቀ ከግብፅ ጠቢባን ሳይሆን ከእግዚአብሔር ብዙ ጠቃሚ ነገሮችን ተምሯል ሙሴ። የወገኖቹ መጨቆን፣ ጣዖት የማምለካቸው ነገር እጅግ ያስጨንቀዋል። አንድ ቀን ደግሞ ወገኖቹን ነፃ መውጣት እንዳለበት ያስባል። ሙሴ በምድረ በዳ በጎች እየጠበቀ ሳለ ነው አንድ ቀን ድንገት ቁጥቋጦ ሲቃጠል ይመለከታል። ከዛ በፊት በዚያ ደረቅ በረሃ ውስጥ ቁጥቋጦ ሲቃጠል አይቷል። የዛሬው ግን የተለየ ነው። ምክንያቱም በቁጥቋጦ ውስጥ እሳት ይነዳል፣ ቁጥቋጦ ግን አልተቃጠለም ነበር። ይህን ትዕይንት ለማየት ተጠጋ። በቁጥቋጦ ውስጥ ድምፅ ሰማ። ዘጸአት ምዕራፍ 3:5 ላይ ስታነቡ እግዚአብሔር አምላክ ሙሴን ጫማህን ከእግርህ አውልቅ ነው ያለው። ይህ ቦታ ምን ያለ ነው? የተቀደሰ ስፍራ ነው። ጫማህን ከእግርህ አውልቅ አለው። እግዚአብሔር ሙሴን ህዝቡን እስራኤልን ከግብፅ ምድር ነፃ ታወጣለህ፣ ከዛ በፊት ግን ጫማህን አውልቅ አለው። ይሄ የትዕቢት ጫማ፣ የራስ ወዳድነት ጫማ። ዛሬ በዚህ ዙሪያ ላይ ብዙ አላወራም ጊዜ ለመቆጠብ ያህል።
የሕዝቤን መከራ አየሁ፣ ከአስገባሪዎቻቸው የተነሳ ጮታቸውንም ሰማሁ። ስለዚህ ሕዝቤን ከግብፅ አወጣለሁ፣ ወደ ፈርዖን እልክሃለሁ አለው። ሙሴም ወደ ፈርዖን የሚሄድ እስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ? በእውነት እኔ ከአንተ ጋር ሆናለሁ አለው። ሙሴ ከእግዚአብሔር ጋር ክርክር ገጠመ። የአባቶቻቸው አምላክ ወደ እናንተ ላከኝ ባልሁ ጊዜ ስሙ ማን ነው ቢሉኝ ምን እሏቸዋለሁ አለው። ያለና የሚኖር እኔ ነኝ፣ ላከኝ ትላቸዋለህ አለው። አሁንም ሙሴ ከእግዚአብሔር ጋር ሙግቱን አላቆመም። እነሆ አያምኑኝም አለ፣ ቃሌንም አይሰሙኝም። ሙሴ ባያምኑኝስ አለ፣ እግዚአብሔር አልተገለጠልህም ቢሉኝስ? ከዛ በኋላ እግዚአብሔር ሙሴ ምን አለው? ይህች በእጅህ ያለች ምንድን ናት? እርሷን በትር ናት አለ። ከዛ የበትሩን ተአምር ቆም እናድርገውና ወደ ክርክራቸው እናምራ። ሙሴ አሁንም ከእግዚአብሔር ጋር ያለው ሙግት እንደቀጠለ ነበር። ጌታ ሆይ አፌ ኮልታፋ ነው አለ፣ ምላሴም ጸያፍ የሆነ ሰው ነኝ አለ። ስለዚህ በደንብ መናገር አልችልም ማለቱ ነው። እግዚአብሔር የሰውን አፍ የፈጠረ ማን ነው? ዲዳ አስደንቆሮ የሚያይ እውር ያደረገ ማን ነው? እኔ አይደለሁምን? እኔም ከአፍ ጋር ሆናለሁ፣ የምትናገረውንም አስተምርሃለሁ አለው። ከዛ በኋላ ሙሴ እንደገና ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ እለምንሃለሁ። እግዚአብሔር በሙሴ ላይ ተቆጣ። አሮንም ወንድምህ በደንብ እንዲናገር አውቃለሁ፣ እርሱ ከአንተ ጋር ይሂድ፣ ቃሉንም ከአፉ ጋር አደርጋለሁ አለው። ሙሴ ሁሉ ጥያቄ የሚጠይቀው ወዶ አይደለም ወገኖቼ። ምክንያቱም ወደ ግብፅ ለዚያውም በፈርዖን ፊት መቅረብ ቀላል አይደለም። ከቤተ መንግሥት ሸሽቶ ከወጣ 40 ዓመት ሆኖታል። አሁን ሊመለስ ነው። ፈርዖን ፊት ሊቀርብ ነው። በዚያ ላይ እነ ሙሴ እረኞች ናቸው። ግብፃውያኖች በእረኞች ላይ ያላቸው ንቀት እንዴት እንደሆነ ያውቃል። ፈርዖን ደግሞ በግብፃውያን ዘንድ ያለውን ክብር ያውቃል። እንደ አምላክ የሚታይ እንደ አምላክ የሚመለክ ነው። በእያንዳንዱ በግብፅ ቤተ መቅደስ ውስጥ ስለ ፈርዖን የተጻፈ ነገር አለ። ፈርዖን የማይሞት የሚኖር ለዘላለም የሚኖር እንደሆነ ተጽፏል። ስለዚህ ግብፅ ሄዶ በንጉሱ ፈርዖን ፊት መቅረብ ምን ያህል ከባድ እንደሆነ ስለሚያውቅ ነው ይህን ሁሉ ጥያቄ ያበዛው። እና ግብፃውያኖች ደግሞ ፈርዖንን ያመልኩታል እንደ አምላክ። እና በጣም ከባድ ነበር ለሱ ግብፅ መሄድ ማሰብ። በእጅህ ያለው ምንድን ነው አለ። ጌታ ግን በያዘው በትር ያስተማረው ነገር ነበር። ስለ ሙሴ በትር ምን የተለየ ነገር አለ? ሲጀምር በጣም ወገኖቼ ውድ ከሆነ እንጨት አይደለም የተሰራው፣ ወይም ከብረት አይደለም የተሰራው። እጅግ በጣም ተራ የሆነ በትር ነው። ይህ በትር እንግዲህ ምናልባት ባለስታሳት ከ2 እስከ 3 ሜትር ሊደርስ ይችላል ርዝመቱ። እረኛው ለብዙ ነገር ይጠቀምበታል። ይህም በትር በጎቹን ለመምራት ይጠቀምበታል። ተራራ ሲወጣ ተደግፎት ይወጣል። በዚህ በትር አማካይነት በጎቹን የሚያጠቁ አውሬዎች ሲመጡ ይከላከልበታል። ዳዊት በመዝሙር 23 እናውቃለን፣ በትርህና ምርኩዝህ እነርሱ ያጽናኑኛል አለ። ሙሴ በሕይወቱ ሁሉ ያለው ብቸኛ ንብረት በትሩ ነው። ሌላ ምንም ነገር የለውም። አንዲት በግ እንኳን የለውም። ልንገራችሁ፣ ከብቶቹ የእርሱ አይደሉም። የእርሱ ብቸኛ ንብረት በትሩ ናት። ይህ በትር ሙሴ እረኛ ስለመሆኑ የሚገልጽ መታወቂያው ነው። በእጅህ ያለው ምንድን ነው? ይህ ተራ በትር ነው። ነገር ግን ይህ ለእርሱ ሁሉ ነገሩ ነው። ሌላ ነገር የለውም። እግዚአብሔር በሙሴ እጅ ያለውን ያውቃል። ስለዚህ መረጃ አይደለም የፈለገው፣ መመሪያ ነው የፈለገው። ይህ በትር የሙሴን ማንነት የሚገልጽ በሕይወቱ ያለፈበትን ችግር ሁሉ የሚገልጽ ነው። ይህ በትር በፈርዖን ቤተ መንግሥት ልዑል እንደነበረ ያስታውሰዋል። ምክንያቱም የወርቅ በትር መጨበጥ ሲችል፣ ነገር ግን ከወገኖቹ ጋር መከራ መቀበልን መረጠ ይላል። ይህን በትር መያዝን፣ የእንጨት በትር መያዝን መረጠ። ይህ በትር አሁን ድሃ ምንም የሌለው አገልጋይ እንደሆነ ይገልጻል። ይህ በትር ከሙላት ወደ ባዶነት እንደተሸጋገረም ያስታውሰዋል። ወገኖች ከላይ የተገለጹት ሁሉ እኛን የሚገልጹ ናቸው። ወደኋላ መለስ ብለን ስለ ሌሎች ያለን አሉታዊ አመለካከት እኛ ማነን? በዙሪያችን ካሉት ጋር በምን አይነት ሁኔታ ላይ ነን? አንዳንዶች እግዚአብሔርን
አናገለግልም። ምክንያቱም ውስጣችን በምሬት ተሞልቷል። አንዳንዶች እግዚአብሔርን አናገለግልም፣ ምክንያቱም ቤተ ክርስቲያን የሚደረገው ነገር ሁሉ እነርሱ በሚፈልጉት አይነት አይደለም። አንዳንዶች በራስ ጽድቅ፣ ሌሎች ደግሞ በኃጢአት ምክንያት ጌታን አያገለግሉም። አንዳንዶች በኩራት በችሎታቸው መታበይ እኔ ከሁሉ የተሻልኩ ነኝ በማለት ወዘተ የጌታን ድምፅ ሰምተው አያገለግሉም። እግዚአብሔር ዛሬ በእጅህ ያለው ምንድን ነው እያለ ይጠይቀናል። በእጃችን ያለው ተራ ነገር ተአምራዊ በሆነ መንገድ ጌታ ቀይሮ መጠቀም ያውቅበታል። እግዚአብሔር ሙሴ በእጁ የያዘውን በትር ጣል አለው አይደል? ምዕራፍ 4 ላይ ነው የምንመለከተው። ከዛ በኋላ እባብ ሆነ፣ ሙሴም ከእርሷ ሸሸ። ሙሴ በምድረ በዳ እባብ ያያል። ይህ ግን የተለየ እባብ ነበር፣ ኮብራ የሚባል እባብ አይነት። ግብፃውያኖች ኮብራ እባብን በነገራችን ላይ ያመልኩታል። በፈርዖን አንገት ላይ የሚያጠልቀው ራሱ በወርቅ የተለበጠ ኮብራ እባብ ምስል ነው። ሙሴ የያዘው በትር የእግዚአብሔር የመለኮት ኃይል ፈርዖንና ግብፃውያንን ከሚያመልኩት ይልቅ ኃይለኛ ነበር። ሙሴ ይህንን የእግዚአብሔር ኃይል ይዞ ከሄደ በኋላ የእስራኤልን ጠላቶች እንዴት እንዳደረገ እጅግ አስገራሚ ነው። ሙሴና አሮን ግብፅ ከሄዱ በኋላ በመጀመሪያ ያደረጉት የእስራኤል አምላክ እግዚአብሔር በምድረ በዳ በዓል ያደርግልኝ ዘንድ ያመልከኝ ዘንድ ሕዝቤን ልቀቅ ነው ያለው። ፈርዖን ደግሞ እስራኤልን ለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርንም አላውቅም እስራኤልንም አልለቅም እያለ በተደጋጋሚ ይናገር ነበር። እንዳውም በዚያ ስፍራ ስታነቡ ጭራሽ ስራ ሰልችተዋል፣ ለአምላካችን እንሰዋ እያሉ ነው፣ ስለዚህ ስራውን ናክብድባቸው አለ። አእምሯቸው በአምልኮ እንዳይያዝ ስራ ቢዚ ያደረጋቸው እግዚአብሔር እኔ የፈርዖንን ልብ አጸናለሁ፣ በግብፃውያን ምድርም ድንቅና ተአምራት አበዛለሁ አለው። በግብፅ ላይ እጄን በዘረጋው ጊዜ የእስራኤል ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር አምላክ እንደሆንክ ያውቃሉ። አሮንና ሙሴ በፈርዖን ፊት በቀረቡ ጊዜ ሙሴ የ80 ዓመት አሮን ደግሞ የ83 ዓመት ሰው ነበረ። ፈርዖን ታምራቱን አሳዩኝ ሲላቸው በትርን ወስደ ጣላት፣ እባብ ትሆናለች። ወደ ፈርዖን ገቡ፣ እንደታዘዙትም በትሩን በፈርዖን ፊት ጣለ፣ እባብም ሆነች። የግብፅ ጠንቋዮችም አተተኞችም አስማተኞችን ጠራ፣ ይህንን አደረጉ፣ እባብ አደረጉ። የአሮን በትር ግን በትራቸውን ዋጠች። በዚያ ሰዓትም የፈርዖን ልብ ጸና። በተከታታይ እንግዲህ በዚያ በትር አማካይነት ተአምራትን እግዚአብሔር አደረገ በግብፅ ምድር። የወንዙ ውሃ መታ፣ ውሃው ተለውጦ ደም ሆነ። እንደገናም ወንዞች፣ መስኖዎች፣ ውሃ የተከማቹበት ስፍራ ሁሉ መታ፣ ጓጉንቸር ሆነ ይላል ምዕራፍ 8 ላይ። በትርን ዘርጋ አለው፣ የምድር ትቢያዎችን መታ፣ በግብፅ ሁሉ ላይ ቅማል ሆነ ይላል። ከዚያ በትርን ዘርጋ፣ ወደ ሰማይ ነጎድጓድ፣ በረዶ፣ እሳት ዘነበ። በትርን ዘርጋ አለው፣ የምስራቅ ነፋስ አንበጦችን አወጣ። እንደዛ እያለ 10 መቅሰፍቶች ወረዱ። በመጨረሻ ከበኩር ልጅ ሞት በኋላ ነው የለቀቃቸው። ይህንን ሁላችን እናውቃለን። ከዛ በትርን አንሳ፣ እጅን በባህሩ ዘርጋ አለው። ባህሩ ተከፈለ። የእግዚአብሔር አምላክ እንግዲህ ሕዝቡን በተአምራት ከዚያ ምድር አወጣቸው። የእስራኤል ልጆች በደረቅ ተሻገሩ። ከዚያም ከተሻገሩ በኋላ ባህሩ መትተው ጠላቶቹን ደፈናቸው ይላል። በምድረ በዳም እንደዚሁ በዚህ በትር አማካይነት በምድረ በዳ ውሃ በተጠሙ ጊዜ አለቱን መታው፣ ውሃ ፈለቀ፣ ሕዝቡም ጠጡ። ይሄ በትር ተአምር ሰርቷል። ከአማሌቃውያን ጋር ሲዋጉም ሙሴ ኢያሱ ምንድን ነው ያለው? ዘጸአት ምዕራፍ 17 ሄደን ስንመለከት እንዲህ ይላል። ዘጸአት ምዕራፍ 17 ቁጥር 9 ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተህም ከአማሌቃውያን ጋር ተዋጋ፣ እኔም ነገ እግዚአብሔር በትር በእጄ ይዤ በኮረብቶች ራስ ላይ እቆማለሁ አለው። ኢያሱ ሙሴን እንዳለው አደረገ፣ ከአማሌቃውያን ጋርም ተዋጋ። ሙሴና አሮንም ሆርን ወደ ኮረብታ ራስ ወጡ ይላል። አሁን እና ጦርነት በነበረ ጊዜ ሁሉ የተነገረው በትርን ይዘ ወደ ተራራ ውጣ ነው ያለው። ከዛ በኋላ ጦርነት ሆነ። የእግዚአብሔር ወገኖች ድል አደረጉ። ወገኖቼ ይህች ደረቅ ሙት በትር የሆነች በእግዚአብሔር እግር ስር ስትጣል ጌታ ሲጠቀምባት ድንቅ አስገራሚ ነገሮች ሲያደርግ አይተናል። ዛሬ
እግዚአብሔር እኛን ይጠይቀናል። በእጅህ ያለው ምንድን ነው? በእጃችን ያለው ምን እንደሆነ አላውቅም። በእጃችሁ ያለው ነገር ለጌታ ካላስረክባችሁ፣ ጌታ ካልተጠቀመበት ምንም አይፈይድልንም። በእናንተ አማካይነት ሊያደርግ የነበረውን ሁሉ ነገር በዜሮ ይባዛል። ገንዘባችሁ፣ እውቀታችሁ፣ ጌታ የሰጣችሁ መክሊት ለጌታ ካላዋል ነው ሙት ነገር ነው፣ ሙት በትር ነው ወገኖቼ። እንዲያውም ማንኛውም በእጄ ያስኩት ነገር ሕይወትን ሊያጠፋ ይችላል። በዙሪያ ያለውን ሁሉ ሊጎዳ ይችላል። ቤተሰብህን፣ ቤተ ክርስቲያንን፣ ስራህን፣ እያንዳንዱ የምትነካውን ሁሉ ይጎዳል። በእግዚአብሔር ጸጋ ለማደግና ኃጢአትን ለመተው ካላሰብክ ሙት በትር ነው ያዝከው ወገኔ። ባለፈው ስህተት ሁሉ የበደለኝነት ስሜት እየተሰማህ የምትኖር ከሆነ የሞተ በትር ነው ያዝከው። ነገር ግን በንስሐ በእግዚአብሔር ፊት የምትጥለው ከሆነ እግዚአብሔር ሊጠቀምብህ ይወዳል። አንዳንድ ጊዜ ቤተ ክርስቲያን ለምንድን ነው ማትነቃቀው ብለን እንጠይቃለን። ለምን ነፍሳቶች አይድኑም ብለን እንጠይቅ ይሆናል። ምክንያቱ ደግሞ እንደ ሙሴ ደረቅና ሙት በትር ተሸክመን ስለምንሄድ ነው። በጌታ ፊት እንጣለው። እስራኤላውያን ከሚዲያማውያን ጋር ተዋግተው ድል ተመቱ። ጌታ ሆይ ለምን ባሉ ጊዜ በመካከላቸው እርም ነገር ነበረ። ኢያሱ ምዕራፍ 7 ላይ ስታነቡ ያ እርም ነገር እስካልወጣ ድረስ እስራኤላውያን በድል ተመተው ለሽንፈት ተዳርገው ነበር። ለሽንፈት የዳረጋችሁ እርም ከመካከላችን መወገድ አለበት ወገኖቼ። እርም በቤተ ክርስቲያን፣ እርም በቤታችን፣ እርም ማለት የሞተ በትር ነው። ኃይላችንን ያሳጣን ዛሬ ምንድን ነው በእጄ ያለው ብለን እንጠይቅ። የሞተ ደረቅ በትር ኃይል የሌለው ዛሬ ሕይወቴን በጌታ በእግር ስር ልጥለው ይገባኛል። ምንድን ነው ዛሬ የሞተ ነገሬ በጌታ ፊት ልጥለው የሚገባኝ? አገልግሎቴ ነው? በትዳሬ ውስጥ ያለ ነገሬ ነው? በሕይወቴ ውስጥ የተጠማጠምኩት ኃጢአት ይሆን? ከሰዎች ጋር ባለኝ አሉታዊ ግንኙነት ነው? ምንድን ነው የሞተ ነገሬ በጌታ ፊት የምጥለው? ራሳችንን እንጠይቅ። በዚህ ቃል ወገኖቼ ይህን ቃል ሜዲቴት እያደረግን እንዋል። ዛሬ የሞተ ነገሬ በጌታ ፊት የምጥለው ምንድን ነው ብለን ራሳችንን እንጠይቅ። እግዚአብሔር የኃይል በትሩን ሊሰጠን ፈቃደኛ ነው። ይህንን ማድረግ የሚችል ጌታ ስላለን እግዚአብሔር እናመሰግነዋለን። ጌታ በበረከት ያወለን። ጌታ ጸጋውን ያብዛላችሁ። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል። ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል።
ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል ኢየሱስ ዳግም